መናኸሪያ ላይ በተፈጸመ ጥቃት ከፍተኛ ቁጥር ያላቸው ወገኖች ሕይወታቸውን አጥተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአራት ሀገራዊ ጉዳዮች ላይ ሰላም ጤና ይስጥልን። ውድ የረመጥ ሚዲያ ተከታታዮች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። አሁን ወደ መረጃው እናልፋለን። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአራት ሀገራዊ ጉዳዮች ላይ ተመካክሮ መግባባት ላይ መደረሱን ማስታወቁ ተዘገበ። የኢትዮጵያ ሀገራዊ ምክክር ኮሚሽን እየተካሄደ ባለው ሀገራዊ ምክክር አራት የሥራ ቡድኖች በተመካከሩባቸው ምክረ ሐሳቦች ላይ መግባባት ላይ መደረሳቸውን አስታውቋል። እነዚህም አጀንዳዎች የሃይማኖት ጉዳዮች፣ የሰላም ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ውክልናና የምርጫ ስርዓት፣ ሙስናና መልካም አስተዳደር ጉዳዮች ናቸው ተብሏል። እያንዳንዱ አጀንዳ 500 ተሳታፊዎች ባሉት የሥራ ቡድን ሲመከር መቆየቱም ተዘግቧል። ቡድኖቹ በተጠናቀሩ የጋራ ምክረ ሐሳቦች ላይ ተስማምተው በቃለ ጉባኤ ሰነዶች ላይ በመፈራረም መግባባቱን አረጋግጠዋል። እያንዳንዱ አጀንዳ 500 ተሳታፊዎች ባሉት የሥራ ቡድን ሲመከር መቆየቱ የተነገረ ሲሆን ቡድኖቹ በተጠናቀሩ የጋራ ምክረ ሐሳቦች ላይ ተስማምተው በቃለ ጉባኤ ሰነዶች ላይ በመፈራረም መግባባታቸው ተነግሯል። በቀሪዎቹ አጀንዳዎችም በቀጣይ ቀናት ተመሳሳይ ምክክርና የመግባባት ሂደት እንደሚቀጥል ኮሚሽኑ መግለጹ ተዘግቧል። ወደ ተለያዩ ቦታዎች ለመሄድ መናኸሪያ ላይ ተሰብስበው የነበሩ 18 ንጹሐን ዜጎች መገደላቸው ተነገረም። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ታጣቂዎች በከተማዋ መናኸሪያ አካባቢ በከፈቱት ተኩስ 18 ሰዎች መገደላቸውና ሌሎች መቁሰላቸውን የከተማዋ ነዋሪዎች ተናገሩ። የክልል ምክር ቤት አባል የሆኑት አቶ ለሜሳ ኔኖም ጥቃቱን አስመልክተው እንደተናገሩት ጥቃቱ ነሐሴ 5 ቀን 2018 ዓ.ም ከንጋቱ 12 ሰዓት አካባቢ ተፈጽሟል። መኩሪያ በተባለ ግለሰብ የሚመራው ታጣቂ ቡድን ወደ ግልገል በለስ ከተማ በመግባት ድንገተኛ ተኩስ እንደከፈተም ገልጸዋል። ከዚህ በፊት ከሰላም ጥሪ አፈንግጦ የተመለሰው መኩሪያ በተባለ ሰው የሚመራው ታጣቂ ቡድን ነው ጥቃቱን የፈጸመው ብለዋል። ብዙ ጊዜ ጥሪ ተደርጎለት የመምጣት ፍላጎት እንደሌለውም ተናግረዋል። ጠዋት ላይ ወደ ተለያዩ አቅጣጫዎች ለመጓዝ መናኸሪያ ላይ ተሰብስበው የነበሩ ተሳፋሪዎች በተኩሱ ሰለባ መሆናቸውን አቶ ለሜሳ ገልጸው ወደ 18 የሚጠጉ ንጹሐን መገደላቸውን ተናግረዋል። በተጨማሪም ቁጥራቸው በውል ያልታወቁ ሰዎች መቁሰላቸውንና ለሕክምና ወደ ጤና ተቋማት መወሰዳቸውን አስረድተዋል። ሌሎች የመተከል ዞን ነዋሪዎች በግልገል በለስ ከተማ በዛ ጠዋት ከባድ ተኩስ ተከፍቶ ሰዎች መሞታቸውን ተናግረዋል። በዝግጅታችን ላይ ያላችሁን አስተያየት በመስጠት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባዊ ግንኙነታቸውን እንድታጠናክሩ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እያመሰገንን ጤና ይስጥልን።